ሰላም ሰላም የምስራቅ ቤተሰቦች እንደሰነበታችሁ ደህና ሰነበታችሁ ሁሉ ሰላም እኔ ጋር ሁሉ ሰላም ነው እግዚአብሔር ይመስገን አለሁላችሁ ስራ ጤና ሁሉ ሰላም ነው በመላው ዓለም ያላችሁ ኢትዮጵያኖች ኤርትራውያኖች ሙስሊሞችም ክርስቲያኖች አማኞችም በሙሉ እንኳን በሰላም በፍቅር ወደኔ ቤት መጣችሁ እያልኩ ስለምትከታተሉኝ ስለምታበረታቱኝ ስለምትሰጡኝ አስተያየቶች ሁሉ በጣም አመሰግናለሁ እግዚአብሔር ያክብርልኝ አምላክ ያክብርልኝ እያልኩኝ እንግዲህ ያው ካወቁት ነገር ላይ ትንሽ ማካፈል መልካምነት ነው በሚል ምናልባት አንድ ሰው እንኳን ተጠቅም ይሆን እኔ ያነበብኩት እኔ ተረዳሁት ነገር ሌላ ሰው የሚፈልገው ይሆን ይሄን ነገር እኔ ሳይ ጥሩ ነገር መስሎ ከታየኝ እስኪ ለእናንተም ላካፍላችሁ ብዬ ካለኝ ነገር ትንሽ ይዤ መጥቻለሁ። በነገራችን ላይ ስለ ድምጼ መቀነስ በጣም ይቅርታ ሴትዬ ቤት ናት። ሴትዬ ቤት ሆና ሳወራ እንትን ስል ትንሽ የተረጋጋ ነገር ሆኖ ኖሮኝ አወራለሁ። ያው ስልክ ቢጠራ ምናምን ትንሽ ችግር ስለሌለው ማለት ነው። አሁንም ቢጠራ ግን ችግር መነሳቴና መስጠት አይቀርም። ለማንኛውም ወደ ገደለው ልግባ። ዛሬ ደግሞ ይዤላችሁ የመጣሁት ለፊታችን ቆዳ ማድረግ የሚገቡን ጥንቃቄዎች ናቸው። የፊት ቆዳ ካለው ከተፈጥሮ አንፃር ጥንቃቄ የሚያስፈልገው የሰውነት ክፍል ነው። ፊትን በአግባቡ በንጽህና በውሃ ለፊት ተብለው በተዘጋጁ ሳሙናዎች ብቻ መታጠብ፣ ጫና በሌለው መልኩ መጠራረግ፣ ማጽዳት ያስፈልገዋል። ከፊት ንጽህና ጋር በተያያዥ የሚስተዋሉ ስህተቶች በቅድሚያ እጅን ለማጽዳት እጅ የተለያዩ ጀርሞችን እንደመያዙ መጠን በቅድሚያ እጅን ለመታጠብ የመጀመሪያው ስህተት ነው። አለመታጠብ የመጀመሪያው ስህተት ነው። ይህ ሳያደርጉ ወደፊት ፊትን ይህን ሳያደርጉ ወደፊት መታጠብ ከሄዱ የፊት ቆዳ በጀርሞች የመጠቃት እድሉ ከፍተኛ ነው። ይህም የቆዳ ላይ መቅላት ጨምሮ የተለያዩ ጉዳቶችን ያደርሳል። የሚጠቀሙት ውሃ ሌላው ችግር ደግሞ ቤት ውስጥ ያለውንና የተገኘውንም ውሃ ንጽህና ሳያረጋግጡ መጠቀም ነው። ከዚህ ይልቅ ግን ለብ ያለና ንጹህ ውሃ መጠቀም ከዚያም በቀዝቃዛ ውሃ ፊትን ማለቅለቅ መልካም መሆኑን ይመከራል። ከዚህም ባለፈው ትክክለኛው የፊት ማጽጃ ውህዶችን መገልገያዎችን መጠቀም መልካም ነው። የሚከተሉ ቅደም ተከተል ሁልጊዜም ቢሆን ፊትን ከመታጠብ በፊት አስፈላጊውን ቅድመ ክትትል መጠቀም ያስፈልጋል። ምናልባት ማታ በምንተኛበት ሰዓት የፊት መዋቢያ ቅባቶችን አለያም የቆዳ ማለስለሻ ውህድ ተቀብተው ካደሩ ማለዳ ሲነቁ ከመታጠብዎ በፊት በቅድሚያ እሱን ማስወገድና ከፊትዎ ላይ ማስለቀቅ ይገባዎታል። ከዚህም ለብ ባለ ውሃ መታጠብና በቀዝቃዛ ውሃ ደግሞ ማለቅለቅ። ቆዳ ማለስለሻ አለያም መዋቢያዎችን ከልክ በላይ መቀባት። ይህን ማድረጉ ለፊት ቆዳ መሰነጣጠቅና መድረቅ ይዳርጋል ብሎም የፊት ጠባሳን ያስከትላል። እናም በተቻለ መጠን ለቆዳው አይነት የሚስማማን ማለስለሻ አለያም መዋቢያ መጠቀም እና እርሱን ማድረግን ይልመዱ። ይህንንም ሳይበዛ በሳምንት አንድ ቀን ቢያደርጉት ይመረጣል። በመኝታ ወቅት መዋቢያ መቀባት ይህ ሌላ የፊት ቆዳ ጠርና ለመድኃኒትነቱም የማይመከር ነው። በመኝታ ሰዓት መዋቢያ ተቀብቶ መተኛት መዋቢያው ፊት ላይ ከልክ በላይ በመጠባበቅ የፊት ቆዳ ቀዳዳዎች እንዲደፈኑ ያደርጋል። ይህን ደግሞ በሂደት የፊት ቆዳ ጠባሳና መሰል ጉዳቶችን ያስከትላል። በመኝታ ሰዓት ከዚህ ይቆጠቡ። በፎጣ ማጽዳት ፊትን ከታጠቡ በኋላ በፎጣ ለማጽዳት መሞከር ከጥቅሙ ጉዳቱ ያመዝናል። ይህን ማድረጉ ካለ ልስላሴ አንፃር የፊት ቆዳን የመጫን እና ብሎም የመጉዳት አቅም አለው። ይህ ደግሞ ቆዳን በማስቆጣትና
በማቅላት በሂደት ከፍ ያለ ጉዳትን ያስከትላል። ከዚህም ባለፈም ፎጣው ላይ በብናኝ መልክም ቢሆን አቧራና ጥቃቅን ጀርሞች ሊኖሩ ስለሚችሉ ድርጊቱ ከስህተት የጸዳ አይሆንም ማለት ነው። ስለፊት እንክብካቤና አጠቃቀም ትንሽ ይህን ያህል ካልኳችሁ በጣም ይሞቃል፣ በጣም ይሞቃል። ሶፍት ሳሊዝ ተጠጋው መጣው አቋርጬ ወደዛ እንዳልሄድ ልድገመው እስኪ። እርግጠኛ ነኝ በደንብ አንብቤዋለሁ ብዬ አስባለሁ። ለፊታችን ቆዳ ማድረግ የሚገቡን ጥንቃቄዎች። የፊት ቆዳ ካለው ከተፈጥሮ አንጻር ጥንቃቄ የሚያስፈልገው የሰውነት ክፍል ነው። ፊትን በአግባቡ ንጽህና፣ ውሃ እና ለፊት ተብለው በተዘጋጁ ሳሙናዎች ብቻ መታጠብ፣ ጫና በሌለው መልኩ መጠራረግና ማጽዳት ያስፈልጋል። ከፊት ንጽህና ጋር በተያያዘ የሚስተዋሉ ስህተቶች በቅድሚያ እጅን አለማጽዳት፣ እጅ የተለያዩ ጀርሞችን እንደመያዙ መጠን በቅድሚያ እጅን አለመታጠብ የመጀመሪያው ስህተት ነው። ይህን ሳያደርጉ ወደ ፊት መታጠብ ከሄዱ የፊት ቆዳ በጀርሞች የመጠቃት እድሉ ከፍተኛ ነው። ይህም በቆዳ ላይ መቅላትን ጨምሮ የተለያዩ ጉዳቶችን ያደርጋል። የሚጠቅሙት ውሃ ለሌላው ችግር ደግሞ ቤት ውስጥ ያለውን የተገኘውን ውሃ ንጽህናን ሳያረጋግጡ መጠቀም ነው። ከዚያም ይልቅ ግን ለብ ያለና ንጹህ ውሃ መጠቀም፣ ከዚያም በቀዝቃዛ ውሃ ፊትን ማለቃለቅ መልካም መሆኑን ይመከራል። ከዚህም ባለፈ ትክክለኛ የፊት ማጽጃ ውህዶችን መገልገያዎችን መጠቀም መልካም ነው። የሚከተሉትን ቅደም ተከተል ሁልጊዜም ቢሆን ፊትን ከመታጠቡ በፊት አስፈላጊውን ቅደም ተከተል መጠቀም ያስፈልጋል። ምናልባት ማታ በምንተኛበት ሰዓት የፊት መዋቢያ ቅባቶችን አለያም የቆዳ ማለስለሻ ውህዶችን ተቀብተን ካደሩ ማለዳ ሲነቁ ከመታጠቡ በፊት በቅድሚያ እሱን ማስወገድና ከፊቱ ላይ ማስለቀቅ ይገባውታል። ከዚህም ለብ ባለ ውሃ መታጠብና በቀዝቃዛ ውሃ ደግሞ ማለቅለቅ። ማለስለሻ አለያም መዋቢያዎችን ከልክ በላይ መቀባት። ይህንን ማድረግ ለፊት ቆዳ መሰነጣጠቅና መድረቅ ይዳርጋል፣ ብሎም የፊት ጠባሳን ያስከትላል። እናም በተቻለ መጠን ለቆዳው አይነት የሚስማማን ማለስለሻ አለያም መዋቢያ መጠቀምና እርሱን ማድረግን ይልመዱ። ይህንንም ሳይበዛ በሳምንት አንድ ቀን ቢያደርጉት ይመረጣል። በመኝታ ወቅት መዋቢያን መቀባት፣ ይህም ሌላ የፊት ቆዳ ጠርና ለመድኃኒቱም የማይመከር ነው። በመኝታ ሰዓት መዋቢያ ተቀብቶ መተኛት መዋቢያው ፊት ላይ ከልክ በላይ በመጣበቅ የፊት ቆዳን ቀዳዳዎችን እንዲደፍኑ ያደርጋል። ይህ ደግሞ በሂደት የፊት ቆዳ ጠባሳና መሰል ጉዳቶችን ያስከትላል። በመኝታ ሰዓት ከዚህ ይቆጠቡ። በፎጣ ማጽዳት። ፊትን ከታጠቡ በኋላ በፎጣ ለማጽዳት መሞከር ከጥቅሙ ጉዳቱ ያመዝናል። ይህ ማድረግ ካለ ልስላሴ አንጻር የፊት ቆዳን የመጫን እና ብሎም የመጉዳት አቅም አለው። ይህ ደግሞ ቆዳን በማስቆጣትና በማቅላት በሂደት ከፍ ያለ ጉዳትን ያስከትላል። ከዚህም ባለፈው ፎጣ ላይ ብናኝ መልክ ቢሆንም አቧራና ጥቃቅን ጀርሞች ሊኖሩ ስለሚችሉ ድርጊቱ ከስህተት የጸዳ አይሆንም። ጓደኞቼ እና ይህን እያየሁ ወደኋላ ትንሽ እኔ ካነበብኩት ላካፍላችሁ ብዬ ነው። አንዳንዴ እንዲህ አይነት ይሆናሉ ብለን የምንሰራቸው ስህተቶች የበለጠ በራሳችን ላይ ጉዳት ያደርሳሉ። እኔ በነገራችን ላይ ምንም የምጠቀመው ነገር የለም። እኔ በጣም ማዲያት አለብኝ፣ በጣም የከፋ ማዲያት። እንዳውም እኔ አብሮኝ እዚህ ሀገር ከመጣሁ ነው እንደዚህ የሆነው። የማይሄድ ማዲያት ነው። በጣም ብዙ አመት ሆኖ አብሮኝ ወደ 10 ምናምን አመት የሆነ ወቅት አንዳንዴ ሰው ሲያዝን አዘን ሲኖር የሆነ ነገር ላይ የሆነ የውስጣችን እንትን ማለት ነው እዚህ ላይ ነው የሚወጣው፣ ፊታችን ላይ ነው የሚወጣው እና በዛን ጊዜ የመጣ እንትን
እስካሁን ድረስ ጠባሳ ሆኖ ቁጭ ብሏል ማለት ነው። ምንም አይነት ነገር አልጠቀምም። በነገራችን ላይ እኔ ፊቴን ጠዋት ቀዝቃዛ ውሃ እታጠባለሁ። በቃ ማታ አንዳንዴ እታጠባለሁ፣ አንዳንዴ አልታጠብም። ይሄን አለም ትኩረት አልሰጠውም። ምንም አይነት የምጠቀመው ነገር የለም። ምናልባት ሊጠፋ ይችላል። ሐኪሞች ጠይቄያለሁ፣ በእርግጥ ይጠፋል፣ እንደዚህ ተቀቢ ተጠቀም ይሉኛል። እኔ ብዙም ግድ ስለሌለኝ ብገዛውን ስለማልጠቀመው ጀምሬው ከምተወው እያልኩኝ ምንም አይነት ነገር አልጠቀምም። ብዙውን ጊዜ ማለት ነው አንዳንድ ነገር ይሆናሉ ብለን ይጠቅማሉ ብለን ቋሚ የማንጠቀማቸው ከሆነ ፊታችንንም ሆነ ጸጉራችን በጸጉር ዙሪያም ሆነ በፊት ዙሪያ እኔ እንደዚህ አይነት ነገሮችን እንኳን አላውቅም። እንደዚህ ከተጻፉት ላይ ላነብላችሁ ብዬ ነው የምመጣው። ግን ፊታችንን መንከባከብ እንጀምራለን ብለን እንደ ቻሌንጅ እንኳን 1 ሳምንት 2 ሳምንት እንደዚህ ብንጀምረው ስናቋርጥ ያንን የለመደውን ነገር ስናቋርጥበት ምን ያህል እንደሚበላሽ እናንተም እርግጠኛ ናችሁ። ማንኛውም ነገር አትክልት አሁን ስንንከባከበው፣ ስንመግበው፣ ስናስተካክልለት በቂ ነገር ውሃውን ስናጠጣው፣ ማዳበሪያውን ስናደርግለት ነው ጥሩ ፍሬ የሚሰጠን ጥሩ ነገርም የሚሆነው። እንዲህ አይነት ነገሮችም ማለት ነው ጸጉርም ሆነ ፊታችን ሊሆን እኛ ማድረግ የማንችለውን ማናገኘውን ነገር አለማስለመድ እንደነበረ ራሱ መታጠብ። መቼም ሳሙና የሚጠፋው ሰው የለም። በልብስ ሳሙና ለምን አይሆንም? ታጥበን ያደግነው በዛ እንደዛ ታጥቦ እንትን ማለት በቃ የተወሰነ ራሱ እንደ ቋሚነቱ ታይ ካንዲ መጣች ሴትዮዋ እና የተወሰነ እንደ ራስ እንደ እንትንነቱ ማለት ነው እንትን ይላል። ድምጼን ስትሰማ መጣች ካንዲ። እንደ ጥቅምም አለው ጉዳትም አለው። ካስለመዳችሁት መደበኛ ነው ስራዬ ብላችሁ የምትንከባከቡ ካላችሁ አው ከእንደዚህ ከሜካፖቹ ከምናምኖቹ ርቃችሁ በእንደዚህ አይነት በተፈጥሮ አይነት መንከባከብ ፊትን ጥሩ ነው። ቋሚ ግን ያንን ነገር የዘለቀ አድርጋችሁት ማለት ነው። አሁን ለፊት ቡና ዱቄት በጣም ጥሩ ነው። ቡና በእንቁላል አቮካዶ ጥሩ ነው። ሬትም ጥሩ ነው ይባላል። እኔ ከሁሉም ውስጥ እኔ አልሞክርም። በጣም ለዚህ እንደዚህ አይነት ነገሮች ሰነፍ ነኝ። ቢኖር ራሱ ማለት ነው የተሟላ ነገር ቢኖረኝ ቤት ውስጥ እንደዚህ አይነት ነገሮች በጣም ሰነፍ ነኝ። እንዴት እንደሆነ አላውቅም። ፍላጎቱ ጉጉትም የለኝም። ኩል እወዳለሁ፣ በጣም ኩል እወዳለሁ። ሌላ ነገር ግን እንደዚህ አይነት ግድ የለኝም። ኩልም በወድም ይሄው ነው ያው ነው ብዬ አልጠቀምም። ካንዲም እናቷን ትታ ወደ እኔ ጋር መጣች። በሉ ቪዲዮ ትንሽ ይጠቅማችኋል ብዬ እኔ ካነበብኩት መልካም ነገር ነው በሚለው ያው እንግዲህ ያለውን ነገር ላካፍላችሁ ብዬ ነው። ያው ስለ ራሴ ሳይሆን ስለ ራሴም ጨመር ያደረኩበት እኔ ማደርገውን ነው። እኔ አሁን ማዲያት አለኝ። በጉር ምናምን አያቀኝም። እኔ በተፈጥሮ በጉር የሚባል የለኝም። ፊቴ ላይ በጉር አይወጣብኝም። ማዲያት ብቻ ነው ያለኝ። ማዲያት እንዲህ በትልቁ ነው እንደውም ማዲያት ያለኝ። በዚህ በኩልም በጣም ማዲያት አለኝ። ምንም አይነት ነገር ግን የምንከባከበውና ማደርግለት ነገር የለም። እኔ ምንም አይነት የምጠቀመው ነገር የለም ለፊቴ። ባዝሊን እንኳን ድሮ እጠቀም ነበር። እሱን ራሱ ባዝሊን እንኳን አልቀበም። በክረምትም በበጋም መታጠብ በቃ ሌላ ነገር ምንም የለም። እና ብዙ ጊዜ የራሳችሁ ይሆናል ብላችሁ ቋሚ የምትጠቀሙትና የምታገኙት ነገር ሆነ ተጠቀሙ። ጀምራችሁ የምታቋርጡ ከሆነ ግን ለጸጉራችሁም ሆነ ለፊታችሁ ያን ነገር ሁሌ ያስለመዳችሁትን ሳትሰጡ ያልሆነ ነገር ነው የሚሆነው። የመበላሸትና ትንሽ አንዳንድ ነገሮች እንትን የማለት እድል ስለሚኖረው ይሄንን እየተጠነቀቃችሁ ማለት ነው። ግን አይ እኔ ቋሚ እጠቀማለሁ የምትሉ ከሆነ ያው እንግዲህ ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ቤተሰቦቼ ከልብ አመሰግናለሁ ስለተከታተላችሁኝ። ካንዲና ናጊ እኔን እየፈለጉ ነው። እናታቸውን ትተው እስኪ ቆይ ልያቸው። አመሰግናለሁ።